እንኳን ተውና ክርስቶስን ጠቢቡ ሰለሞን በጥበቡ ከብዙ ሩቅ እንኳን መንደር ይኸውላችሁ ገንዘብ ወርቅ ይዘው ስለ ዝናው ስለ ጥበቡ ተገርሞ ይመጡ ነበር። ከሰለሞን የሚበልጥ በዚያ አለ። ከማን የሚበልጥ? በዚህ ተቀመጡ። ጋላቶን ሁላችንም ማርቆስ ወንጌል ምዕራፍ 10:47 ላይ ያለውን የእግዚአብሔርን ሐሳብ አካፍላለሁ። ጥቂት ደቂቃ እናገራለሁ። እግዚአብሔር መልካም ነው። አሜን ሃሌሉያ። እንግዲህ ወደ እግዚአብሔር ቃል ልመለስ። እንደዚህ ይላል፣ ጊዜም አልበላ። ቁጥር 46 ከዚህ በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውሩ የጢሞቴዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። ቁጥር 47 እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ፣ ምን አድርጌ ማረኝ እያለ ይጮህ ነበር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ቁጥር 49 ኢየሱስም ቆም ብሎ ጠሩት አላቸው። እነርሱም ዓይነ ስውሩን አይዞህ ተነስ ይጠራሃል አሉት። እርሱ ልብሱን ጥሎ ብድግ አለና ወደ ኢየሱስ መጣ። ኢየሱስ ምን አደርግልህ ዘንድ ምን አደርግልህ ትፈልጋለህ አለው። ዓይነ ስውሩ እንግዲህ በርጤሜዎስ ነው። የበርጤሜዎስ ልጅ በርጤሜዎስ ነው። ዓይነ ስውሩ መምህር ሆይ እንዳይ እፈልጋለሁ አለ። ቁጥር 52 ላይ ኢየሱስ ሂድ እምነት ያድነዋል አለው። ወዲያው ዓይኑ በራለት። በመንገድ ኢየሱስን ተከትሎ ሄደ። ኢየሱስን በታላቅ ክብር ወደ ኢያሪኮ ገባ። ምን ሆነ? በብሉይ ኪዳን ላይ ስለ ኢያሪኮ ሁላችንም እናውቃለን። ኢያሪኮ የምትገኘው ከዮርዳኖስ በስተምዕራብ በኩል 8 ኪሎ ሜትር ላይ በስተምስራቅ ደግሞ ከኢየሩሳሌም 24 ኪሎ ሜትር ላይ የምትገኝ ጥንት ቀደም የሆነች ብዙ ምሁራን ያለባት ብዙ ኃያላን ያለባት እጅግ ብርቱ ጽኑ የሆነች ከተማ ናት። ወደዚች ከተማ ነቢያት ገብተዋል ከኢየሱስ በፊት። በኢየሱስ ዘመን ላይ እስራኤላውያኖች ከ430 ዓመት በኋላ ከግብፅ ወጥተው ወደ ተስፋይቱ ምድር ከናን ሲመጡ በምድሪቱ ላይ እጅግ ወደ ላይ ከምድር ጠለል ማለት ነው እጅግ ወደ 87 የሚያህል ኪሎ ሜትር የተንጣለለች ከፍ ያለች በግንብ የታጠረች ከተማ ናት እና ወደዚች ከተማ እስራኤላውያኖች እንዳይገቡ ወርዷን ስፋቷ የታጠረ እጅግ የምታስፈራ ከተማ ናት። ስለዚህ ኢያሱ የእግዚአብሔርን መለኮታዊ ጣልቃ ገብነትና እገዛ ይሻ ነበር ኢያሪኮን ለመስበር። በሮቿ እጥሮቿ እጅግ በጣም ረጃጅም በጣም ጽኑ የሆኑ ሰውን ማፍረስ ስለማይችሉ እስራኤላውያኖችን ምድረ በዳ ስላደከመ እጅግ ተስፋ የቆረጡበት ነበር። ኢያሱ ገብቶ በእግዚአብሔር ምሕረት ኢያሪኮን ባህር ልክ ዋሳ ውሃ ውስጥ ገብቶ እንደሚሰጥም ምድር ተከፍታ ተደረምሳ ከ7 ቀን በኋላ ሰጠመች። ይህ በኪዳን ነው። ከሱ በኋላ ኢያሱ ያንን ከተማ ሲገባ አንድ ነገር ነው ያለው። ምክንያቱም ኢያሪኮ ከፈረሰች በኋላ ቅጥሯን ሲያቆም የበኩር ልጅ ይሙት እያለ ርዷል። ከኢያሱ በኋላ ደግሞ በሚበልጥ ቅባት ልክ የሳፋጥ ልጅ የሆነው ኤልሳዕ ጠማዲ ሰው በ12 በሬዎች እርሻ አርብቶ አደር የሆነ የሚያርስ ሰው እሱ መጣ። ኤልያስ ከተነጠቀ በኋላ የነቢያት ልጆች ሰንደይ ስኩል የሚማሩ 50ዎቹ መጥቶ ምድሪቱ ላይ ያለውን ጭንገፋ እንዲፈውስ ተናገሩ። እሱም ጨው ጠሎ ቃል አወጣና ይህ ምንጭ ከዚህ በኋላ ተፈውሷል አለ። ሆነ። ብዙ ነቢያት ገብተዋል። ግን አንድ ቀን ጌታ ኢየሱስ ክርስቶስ በአዳም መተላለፍ ወደ ምድር የገባውን የዘላለምን ጥፋትና ሞት ከሰው ልጆች የጥሉን ግድግዳን ለማፍረስ ወደ ምድር ቃል ሥጋ ሆኖ ሲመጣ በማርያም እምፅን ቅድስት ድንግል ማርያም ላይ አድሮ ሥጋ ነስቶ የመጣው እና ይሄ ኢየሱስ ወደ ኢያሪኮ ልክ አንድ ቀን ደቀ መዛሙርቱን ይዞ ኑ እንሂድ እያለ ሉቃስ 18 ወደ ታች ስትመለከቱ እየገባ እዚህ ማርቆስ ላይ ደግሞ ሲናገር ታሪኩን ምን ያደርጋል እየወጣ እና የጢሞቴዎስ ልጅ በርጤሜዎስ ዓይነ ስውር ኢያሪኮ መግቢያ ከተማ ላይ በር ላይ ተቀምጦ ምጽዋት ይለምናል። በአይሁድ ካልቸር ላይ አጋን ሰንኩል የሆነውን በዘዳግም መጽሐፍ ሲናገር ወደ ቤተ መቅደስ መምጣት አይችልም፣ መቅረብ አይችልም። እንደተለመደው እያንዳንዱ በከተማ የሚኖር ሰው ወደ ኢያሪኮ ወደ ቤተ መቅደስ በሚመጣ ጊዜ በዚያ ደጅ ላይ ተቀምጦ ይህ የነቢጤ የሆኑ ሰዎች ይለምናሉ። ስለዚህ ይህም ሰው ከዕለታት አንድ ቀን እንደነዛ ለማኝ ዕለተ ጉርሻውን ለመለመን በበር ላይ ተቀምጦ ነበር። ኢየሱስ ደቀ መዛሙርቱን አስከትሎ ገባ። የሚገርማችሁ ከኢየሱስ በፊት ብዙ ሰው ገብተዋል። ከማን በፊት?
የተማረ ሰው ገብቷል። ካህናት ገብተዋል። ነቢያት ገብተዋል። ሞር ነገስታት ገብተዋል። ይህን ለየት የሚያደርገው ግን ሰው የሆነው የእግዚአብሔር ልጅ ዓለምና ምድሪቱን የሚያድን በደሙ የታደገው ኢየሱስ ወደዚያ ከተማ ገባ። ሲገባ ጌታ ነኝ እያለ አይደለም የገባው። ስጋ ለብሶ እንደ ሰው ነው የገባው። ናዝራዊ ነው፣ ግን መለኮት ነው፣ ግን ልቤሽ አዳኝ ነው፣ ግን እግዚአብሔር ልጅ ነው፣ ግን ዓለም ያውቀውን እግዚአብሔር ልጅ አድርጎ የላከው ነው። አምላክ ነው፣ ዘላለማዊ ነው፣ ያለና የነበረ ነው፣ ከማፀን የሚያውቅ ነው። ተራ ሰው ነው የገባው። 12 ደቀ መዛሙርቶችን ዲሳይፕሎችን ያስከተለ ገባ። የሚገርማችሁ የሚከተሉት ተከታዮች ያርኮውን ይላል መንገዱን አጨናንቆ ጎዳናውን አጨናንቆ ይከተላል። እየተቃፉ ይከተላሉ። የዳዊት ልጅ ይላል። ምድራዊ አገዛዝ የዳዊትን መንግስት የሚያሳልቅ መስሏል። መንፈሳዊ መሆኑ አልገባቸው። ኢየሱስ ሊሞት ነው የመጣው፣ ልበሽ ሊያድን ነው የመጣው። ግን ወደ ያርኮ እንደ ተራ ሰው ገባ። ጸጥ ያለ ኮታ ይሰማ፣ ጩኸት የለ፣ ቲፖዞ የለ፣ አባሪ የለ፣ ገብራፐር የለ። ደቀ መዛሙርቱን ይዞ ቀስ ያለ ድምፅ ሳይኖር ሲገባ የሚገርማችሁ ስጋዊ አይን የታወረ መጽሐፍ ምሳሌ ላይ ሲናገር አይን ከታወረች ይላል ስጋ ሰውነት ምን ይሆናል? ይደኸያል ነው የምለው። የሰው ልጅ ብርሃን አይን ነውና ዮሐንስ ላይ ግን ሲናገር አንድ ላይ ምዕራፍ 1 ላይ ቃል ነበር ይልና በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ሁሉ በእርሱ ሆነ፣ ከሆነ አንዳች ያለ እርሱ አልሆነም። በእርሱ ሕይወት ነበር፣ ሕይወትም የሰው ልጆች ብርሃን ነች ይላል። ሕይወት የሚለው የእግዚአብሔር ሕይወት ክርስቶስ ነው። በወደቀ ዓለም ላይ ለሰው ልጆች የሚበራውን ሕይወት የሚሰጥ የእግዚአብሔር ብርሃን ክርስቶስ ወደዛ ከተማ ሲገባ ማንም አያውቁም፣ ሁሉም ይከተላል። ኢየሱስ ይሉታል እንጂ ኢየሱስ ላይ ያለው የመለኮታዊ ኃይልና ግዝፈት አያውቁትም። ያጋፉታል። የጋፉ ያልተፈወሱ ሰዎች አሉ። ግን ስጋዊ አይኑ የታወረ መንፈሳዊ አይኑ የበራለት ከዳዊት ቤት የሚያድን ይመጣል የተባለው ከሩቅ ዘመን ከ700 ዓመት በፊት ጨለማ ዘመን አልፎ ከዓመት ወደ ዓመት እየተሻገሩ የተስፋ ቃል ልቡ ላይ ያነገበ የጢሞቴዎስ ልጅ በርጣኔዎስ እንዲያ ማነው ዛሬ የሚያልፈው? ማነው በዚህ ከተማ የሚገባው? ሁሉ ህዝቡ ዛሬ ጎዳናው እንዲህ ያጨናነቀ የሚሄድበት እያጋፉ የሚያልፉት ጉዳይ ምንድን? አንተ ሰው ስም በል። ገንዘብን ተቀብለ ለምን ስም ብላ አትቀመጥም? ስም በል። እንካየው ብራራ የምትፈልገው ነው የሚያልፈው በዚህ ከተማ ማን ነው? ሃሌሉያ አሜን። አጆና የሆነ ባለስልጣን አይደለም፣ ሰማይና ምድርን የፈጠረ ሃሌሉያ። ሰውን ከጭቃ ያበጀ የፍጥረታት ጌታ፣ የሰነ ፍጥረታት ጌታ ገዢው ኢየሱስ ዛሬ በከተማ ያልፋል። ኢየሱስ ዛሬ ወደ አንተ ቤት ያልፋል። ሃሌሉያ። ዘኪዮስ የሚባል ሰውና ቀራጩ ዘኪዮስና እኔ በጣም የሚገርመኝ ይሄ ሰው ገንዘብ አይደለም የጠየቁት። ሰውየው በቀን እንኳን በትንሹ 300 ቢያገኝ በአመት ብታባሱት የገንዘብ የበጀት ችግር የለበት። ሄድ ልንገራችሁ፣ አባዙት። ያው ማቴማቲክስ ያላችሁ ሰዎች እኛ ስላልተማር ግዴ። ግን የሚገርማቸው የነፍሱን ጥያቄ ነበር። ሰውየው ገንዘብ አለው፣ አካላቱ ግን በድህነት የተመታ ብትቶ ድሪቶ የለበሰ አንድ ቀን ለማስታወስ እንኳን ገንዘብ የጣለ ልብስን ቀይር ማንም ብሎት የማያልፈው እጅግ በጣም በጨለማ የተከበበ ነፍሱ ጭንቅ ውስጥ ያለ ሰው። አሁን ገንዘብ አይደለም ያሳሰበው፣ የሚያልፈው ማን ነው? መጽሐፍ ለዚህ ስም ይላል ምላስ ጌትነቱን ይናገራል፣ ጉልበት ሁሉ ይከሳል ይላል። ይህ ዝም ብሎ ስም አይደለም። ኢየሱስ የሚለው ሙሉ ፓኬጅ የሆነ ሰው፣ መገለጫው ናዝራዊ የሆነው ኢየሱስ የተቀባ ሃሌሉያ። በርጤሜዎስ ልጅ በርጤሜዎስ ልጅ ማን ነው የሚያልፈው? ማን ነው በዚህ ከተማ ያለፈ ያለው? ዝም በል። 3 ጊዜ ዝም በላል። እሱ ግን አንዱ አመልጦት ይሁን ወዶት አዝኖለት ራርቶለት ይሁን መገለጥ ይሁን ብቻ እንደ ሪሳን አምልጦ ወጣ። ኢየሱስ ነው የምርስል። ሃሌሉያ። አንዳንድ ጊዜ እኮ ሳታስቡ ሊሳን ይወጣል አይደል? አቅዳችሁ ታስባችኋል። መንፈስ ነጥቶ አምልጦ ይወጣ እና ማን እንደተነፈሰ አይታወቅም። ግን
ሃሌሉያ አይኑ ያያ ዋው የዳዊት ልጅ አትለፈኝ አሜን ሃሌሉያ የዳዊት ልጅ አትለፈኝ ብሎ